ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ለኃያሉ መልአክ ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ የኃያሉን መልአክ የቅዱስ ገብርኤልን ዓመታዊ በዓል ምክንያት በማድረግ ከሀገር ውስጥና ከሀገር ውጭ ያሰናዳነውን የዜና ቤተክርስቲያን ጥንቅራችንን ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው ዜና እናልፋለን። ታኅሳስ 19 ቀን በደማቁ የሚከበረው ዓመታዊው የቅዱስ ገብርኤል በዓል በምስራቅ ሐረርጌ በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም በልዩ ድምቀት ተከብሯል። በበዓሉ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስን ጨምሮ ብፁዓን አበው ሊቃነ ጳጳሳት ተገኝተዋል። መምህር ነገሰ ሳህለ ከስፍራው የስልክ ሪፖርት አለው። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ። እንግዲህ የሊቀ መላእክት የቅዱስ ገብርኤል ዓመታዊ ክብረ በዓል በምስራቅ ሐረርጌ ውስጥ በሚገኘው በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም በታላቅ ድምቀት ተከብረዋል። በዓሉንም ለማክበር ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ በርካታ ብፁዓን አበው ሊቃነ ጳጳሳት ታኅሳስ 17 ነው ወደ ድሬዳዋ ያመሩት። ድሬዳዋም ሲደርሱ በድሬዳዋ ዓለም አቀፍ አየር ማረፊያ ልዩ አቀባበል ተደርጎላቸዋል። የድሬዳዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ በርቶሎሜዎስ እንዲሁም ደግሞ የድሬዳዋ ከንቲባ የሆኑት ክቡር አቶ ከድር ጀዋር በርካታ ሊቃውንተ ቤተክርስቲያን በተገኙበት ለብፁዓን አበው ሊቃነ ጳጳሳት ልዩ አቀባበል ተደርጎላቸዋል። ከአቀባበሉ በኋላም ብፁዓን አበው ሊቃነ ጳጳሳት ብዙ ሐዋርያዊ አገልግሎቶችን ፈጽሟል። ብፁዕ ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ማለት ነው። ታኅሳስ 18 2018 ዓመተ ምህረት በብፁዕ ጠቅላይ ዋና ስራ አስኪያጅና በብፁዕ የቅዱስ ሲኖዶስ ዋና ጸሐፊ የሚመራው ልዑክ ወደ ቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ነው ያመሩት ማለት ነው። በቁልቢ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያንም ሲደርሱ ልዩ አቀባበል ለብፁዓን አበው ሊቃነ ጳጳሳት ተደርጎላቸዋል። በ18 በዋዜማ ህዝበ ክርስቲያኑ ከ16 ጀምሮ በገዳሙ እየተገኙ ነበር። ከተለያየ ቦታ ወይም ከአራቱ አቅጣጫ የመጡት በ18ም ልዩ አገልግሎት ማታ ላይም የሌሊቱ የማህሌቱ አገልግሎት ጠዋት ላይም በርካታ ምዕመናን በበዓሉ ላይ ተገኝተዋል። በበዓሉ ዕለትም ብፁዕ ጠቅላይ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ የሀገረ ስብከቱ ጳጳስ ብፁዕ አቡነ ኒቆዲሞስ፣ ብፁዓን አበው ሊቃነ ጳጳሳት በበዓሉ ላይ ተገኝተዋል። በርካታ ምዕመናንም ተገኝተዋል። የቃል ኪዳኑ ታቦትም ህዝበ ክርስቲያንን በመባረክ ውደት ካደረገ በኋላ የገዳሙ ሊቃውንተ ቤተክርስቲያንና የገዳሙ የሰንበት ትምህርት ቤት ወጣቶች የቅዱስ ያሬድ ዜማን አቅርበዋል። የቅዱስ ያሬድ ዜማ ከቀረበ በኋላም ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌና የምስራቅ ወለጋ እንዲሁም የሆሮ ጉድሩ አህጉረ ስብከት ጳጳስ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና የአሪ ዞኖች ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትን የዕለቱን ትምህርተ ወንጌል እንዲያስተምሩ ጋብዘዋል። ብፁዕነታቸውም ብፁዕ አቡነ ፊልጶስም የዕለቱን ትምህርተ ወንጌል የቅዱሳን መላእክትን ተራዳይነት በተለይ ደግሞ ሊቀ መላእክት ቅዱስ ገብርኤል በዛሬው ዕለት አናንያ አዛርያ ሚሳኤልን ከእሳት ውስጥ እንዳወጣቸው ሰፋ አድርጎ የዕለቱን ትምህርተ ወንጌል አስተምረዋል። ዮሐንስ ራእይ ምዕራፍ 14 ቁጥር 18 ላይ የሚገኘውን ኃይለ ቃል መነሻ በማድረግ ማለት ነው። በመቀጠልም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅና ራያ አህጉረ ስብከት ሊቀ ጳጳስ ቃለ ምዕዳንና አባታዊ ቡራኬን ሰጥተዋል። በመጨረሻም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋ የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ህንፃ ቤተክርስቲያኑ እድሳት ስለሚያስፈልገው በአጭር ጊዜ ውስጥ
እድሳቱ አልቆ ወደ አገልግሎቱ እንዲመለስ አባታዊ መመሪያና ቃለ ቡራኬ ቃለ ምዕዳንን በመስጠት ታቦታተ ሕጉ የህንፃው እድሳት ስለሚጀመር ወደ መቃኞ ቤተክርስቲያን ህዝበ ክርስቲያንን በመባረክ ገብተዋል ማለት ነው። በዓሉም በሰላም በፍቅር በአንድነት ተጠናቋል። አናንያ አዛሪያና ሚሳኤል በሃይማኖታቸው እየጸኑ ስለነበሩ በጊዜያዊ ጥቅም አልተንበረከኩም። ዛሬም ወጣቶች ከሰለስቱ ደቂቅ ጽናትን የሚማሩ እንጂ ታሪክ ተራኪዎች ብቻ መሆን የለባቸውም ሲሉ ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ገለጹ። መምህር ጌታቸው በቀለ ከባህር ዳር ተከታዩን ዘገባ ልኮልናል። ዛሬ አናንያ አዛርያ ሚሳኤል የተባሉ ወጣቶች በልዩ ድንቅ ስራው እግዚአብሔር ሃይማኖታቸውን፣ ጥባታቸውን፣ ማንነታቸውን አውቆ በመላኩ በወዳጁ በቅዱስ ገብርኤል እንዴት እንዳዳናቸው ያላመነውን የማያምነውን የጣዖት ፍቅር አናቱ ላይ የወጣውን ከጣዖቱ ፍቅር ገላግሎ የአናንያ የአዛርያ የሚሳኤል አምላክ የተባረከ መሆኑን እንዲመሰክር ያደረገበት የተለየ ታምር የተደረገበት ዕለት ነውና ለዚህ ዕለት ስላደረሰን ክብርና ምስጋና ለእግዚአብሔር ይግባው። እንኳን ደስ አላችሁ፣ ደስ ይበላል። ጨልሞብናልና አሁንም አምላካችን በብርሃኑ እንዲጎበኘን አማልደን ነው። ብርሃን ይባላል ዛሬ በቤተ ክርስቲያናችንም ትምህርት ፈኑ ብርሃነከ ብርሃንን ላክ ነው። በጨለማው ሲርመሰመሱ የነበሩ አባቶቻችን ወገኖቻችን ሰውና እግዚአብሔር በተለያየበት እግዚአብሔር ከሰው ልጆች በራቀበት ጽድቅ እውነት በጠፋበት አምልኮት በተሰረዘበት ሁሉም በከንቱ በደመ ነፍስ በሚመላለስበት ጊዜ ነቢያቱ ድምፃቸውን ከፍ አድርገው ያሰሙት ጩኸት ቢኖር ብርሃንን ላክ ነው። ዛሬም ሰላማዊ የሆነውን ብርሃንን ላክ። ጨለማ በሆነ ቁጥር የሚሞተው ብዙ ነው። ጨለማ በሆነ ቁጥር የሚፈሰው ደም ከንቱ ነው። ስለዚህ ብርሃንን አብራልን። አንተ ካበራህልን፣ አንተ በቅዱሳን መላእክትህ በእነ ቅዱስ ገብርኤል ከጠበቅከን ሁሉም ሰላም ይሆናል ብለን እንለምነው። ከአናንያ ከአዛርያ ከሚሳኤል ይህንን እንማር። ተራኪዎች ብቻ መሆናችን ትርጉም የለውም። ስለዚህ የአናንያ የአዛርያ የሚሳኤል አምላክ ሁላችንንም ይቅር ይበለን፣ እስከ መጨረሻዋ ሕቅታ ድረስ በምግባር በሃይማኖት ያጽናል። የመጨረሻ መልእክቴ ወገኖች፣ ረሃብ ክፉ ነው። በራስ ፈቃድ ካልሆነ በስተቀር የለኝም ብሎ አንድ ቀን እንኳን መዋል ይከብዳል። ሳይኖር አለኝ ብሎ መጾም ቀላል ነው። አለኝ ብሎ ማክፈል ቀላል ነው። የሚበላ የለኝም፣ የሚጠጣ የለኝም የሚል መንፈስ አይምሮ ላይ ሲኖር ግን ሁለመናው ረሃብ ይሆናል። ስለዚህ ጎረቤት ለጎረቤት ተያዩ፣ ተመለካከቱ። ምንም ይልሱት ይቀምሱት የሌላቸውን ጎረቤቶቻችሁን ጎብኙ። ይልቁንም አሁን ልደት መጥቷል። የልደት ብቻን መግባቸው እያልኩ አይደለም። በበዓሉም አዝነው እንዳይውሉ የሁላችን ደስታ የተወለደበት፣ የሁላችን ሰላም የተወለደበት፣ ሰውና እግዚአብሔር የተገናኙበት፣ እረኞች ከመላእክት ጋር ያመሰገኑበትን በዓል ስናከብር ጎረቤት ከጎረቤት አንድ ላይ ደስ ብሎን እንድናከብር መረዳዳትን አትርሱ። 2፣ 3፣ 4 ልብሶች ያሉን ማካፈልን አንርሳ። ለየሚሆነው ወጣቱ ለወጣቷ፣ አረጋውያን ሽማግሌዎች ለሽማግሌዎቹ፣ ባልቴቶች ለባልቴቶቹ፣ ካህናትም ለካህናት። የቅዱስ ገብርኤል በዓል ከኢትዮጵያ ውጪ በሌሎች ሀገራትም በድምቀት ተከብሯል። ብፁዕ አቡነ ማቴዎስ የመገናኛ ብዙሃን ስርጭት አገልግሎት ድርጅትና የአፋን ኦሮሞ መገናኛ ብዙሃን ቴሌቪዥን ማሰራጫ ድርጅት የበላይ ኃላፊ፣ የምስራቅና ሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ ዓመታዊው የቅዱስ ገብርኤል በዓለ ንግሥን ለማክበር ወደ ጅቡቲ አቅንተዋል። በጅቡቲም ዶክተር ለገሰ ቱሉ በጅቡቲ የኢፌዴሪ ባለሙሉ ስልጣን አምባሳደርና ልዩ መልእክተኛን ጨምሮ የቤተ ክርስቲያን ሊቃውንት አቀባበል አድርገውላቸዋል። በዓሉንም በጅቡቲ ምስራቀ ፀሐይ ቅዱስ ገብርኤል ቤተ ክርስቲያን
ብፁዕነታቸውና አምባሳደር ዶክተር ለገሰ ቱሉ ዲፕሎማቶች በጅቡቲ የሚኖሩ ኦርቶዶክሳውያንና ታላላቅ እንግዶች በተገኙበት በድምቀት ተከብሯል። ሪፖርተራችን ሊቀጠበብት ዘውገ አስራት የላከውን ዘገባ ዲያቆን እሱ ባለው ሽፈራው ያቀርበዋል። ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት አገልግሎት ድርጅት ኢኦቲስ ቲቪ እና የአፋን ኦሮሞ መገናኛ ብዙሃን ቴሌቪዥን ማሰራጫ ድርጅት ኤኦኤን ቲቪ የበላይ ኃላፊ፣ የምስራቅና ሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ የታላቁ መልአክ የቅዱስ ገብርኤልን ዓመታዊ በዓል ለማክበር ታኅሳስ 17 ቀን 2018 ዓ.ም ከአዲስ አበባ ወደ ጅቡቲ ያመሩ ሲሆን ብፁዕነታቸው ጅቡቲ አየር ማረፊያ ሲደርሱም ዶክተር ነገሰ ቱሉ በጅቡቲ የኢፌድሪ ባለሙሉ ስልጣን አምባሳደርና ልዩ መልእክተኛ መላከ ኃይል ቆሞስ አባ ገብረ ኪዳን ገብረ ሕይወት የጅቡቲ ሀገረ ስብከት ስራ አስኪያጅና የጅቡቲ ምስራቅ ፀሐይ ቅዱስ ገብርኤልና ደብረ ሲና ቅድስት ማርያም አብያተ ክርስቲያናት አስተዳዳሪ እንዲሁም ልብሰ ተክህኖ የለበሱ የደብሩ ካህናት ለብፁዕነታቸው አቀባበል አድርገውላቸዋል። ብፁዕነታቸውን ከአየር ማረፊያ በመነሳት ከክቡር አምባሳደሩና በኤምባሲው ዲፕሎማቶች ታጅበው በጅቡቲ ምስራቅ ፀሐይ ቅዱስ ገብርኤል ቤተክርስቲያን ሲደርሱ አምባሳደር ዶክተር ነገሰ ቱሉ በደብሩ በተዘጋጀው የእንኳን ደህና መጣችሁ መርሃ ግብርና ጸሎት ላይ በመታደም መልእክት አስተላልፈዋል። በመልእክታቸው ብፁዕነታቸው እንኳን ደህና መጡልን ያሉ ሲሆን ለምዕመናንም እንኳን ደስ ያላችሁ በማለት በየትኛውም ሰዓት ከኤምባሲው የሚያስፈልግ ትብብር ሲኖር ከጎናችሁ ነን ሲሉም ቃል ገብተዋል። በዚህ ዕለት ብፁዕ አቡነ ማቴዎስ በአቀባበል መርሃ ግብሩ ለተገኙ ምዕመናን ቃለ ወንጌል ያስተማሩ ሲሆን ለክቡር አምባሳደሩና ለአባላቶቻቸው ከፍ ያለ ምስጋና አቅርበዋል። የብፁዕነታቸው ዋና የጉዞ ምክንያት በየዓመቱ ታኅሳስ 19 ቀን የሚከበረው የብስራታዊው መልአክ የቅዱስ ገብርኤልን በዓለ ንግሥ በምስራቅ አፍሪካ የጅቡቲ ሀገረ ስብከት ምስራቅ ፀሐይ ቅዱስ ገብርኤል ቤተክርስቲያን ለማክበር ሲሆን የሊቀ መላእክት ቅዱስ ገብርኤልን ነገረ ትብስዕትን የአምላክን ሰው መሆን ለድንግል ማርያም ያበሰረበትና ሰለስቱ ደቂቅን ከእሳት ያዳነበትን መታሰቢያ በዓል ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ እና የአፋን ኦሮሞ መገናኛ ብዙሃን ቴሌቪዥን ማሰራጫ ድርጅት ኤኦኤን ቲቪ የበላይ ኃላፊ የምስራቅና ሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ በጅቡቲ የኢፌድሪ ባለሙሉ ስልጣን አምባሳደር ልዩ መልእክተኛ ዶክተር ነገሰ ቱሉን ጨምሮ ታላላቅ እንግዶችና በርካታ በአገሪቱ የሚገኙ ምዕመናን በታደሙበት በዓሉ ተከብሮ ውሏል። የቃል ኪዳኑ ታቦት ከመንበረ ክብሩ ወጥቶ ዑደት ተጠናቆ የአውደ ምሕረቱ አገልግሎት ሙሉ ሌሊቱን በማህሌት ያሳለፉ የደብሩ ሊቃውንት እንደ አቀባበሉ ሁሉ ከደብሩ ሰንበት ትምህርት ቤት ዘማሪያን ጋር በቅደም ተከተል ወረብ አቅርበዋል። ወረቡን ተከትሎ ንግግር ያደረጉት ክቡር አምባሳደሩ እንዲህ ስንተባበርና በጋራ ስንቆም እንከበራለን፣ ሀገራችንም ታድጋለችና ባየሁት ነገር እጅግ ተደስቻለሁ ሲሉ ሁሉንም በማመስገን ጭምር የተሰማቸውን ደስታ ገልጸዋል። በዋዜማው ቅኔ በመቀኘት ጭምር የዕለቱን አገልግሎት በጸሎት በመጀመር ማህሌቱን ሳይለዩ ሲመተ ክህነት በመስጠት ጸሎተ ኪዳኑን በመምራት ቅዳሴ ቀድሰው ምዕመናንን ያቆረቡት ብፁዕ አቡነ ማቴዎስ በበዓሉ የተሰበሰቡ ምዕመናንን በመባረክ አራተኛውን መልአክ የአማልክትን ልጅ ይመስላል ትንቢተ ዳንኤል ምዕራፍ 3 ከቁጥር 25 በሚል ርዕስ ሰፊ ትምህርተ ወንጌል ሰጥተዋል። የዚሁ ክብረ በዓል አካል የሆነውና ታኅሳስ 17 ቀን 2018 ዓ.ም ተጀምሮ እስከ ታኅሳስ 22 ቀን 2018 ዓ.ም እንደሚቀጥል የተነገረው በደብሮ የተዘጋጀው ጉባኤ ከአዲስ አበባ በተጋበዙ መምህራንና ዘማሪያን አማካኝነት በልዩ ድባብ እየተከናወነ ይገኛል። በዓሉ በብፁዕነታቸው አባታዊ መልእክትና ቃለ ምዕዳን ተፈጽሟል። እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ልዩ የታኅሳስ 19 የቅዱስ ገብርኤል ዓመታዊ በዓል የዜና ጥንቅራችንን ነው። የቅዱስ ገብርኤል በዓል በታላቅ ድምቀት ከሚከበርባቸው ከተሞች መካከል ሐዋሳ አንዷ ናት። የመልአኩ የቅዱስ ገብርኤል ዓመታዊ የንግስ በዓል በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ብፁዓን አበው ሊቃነ ጳጳሳት በተገኙበት ተከብሯል። ዝርዝር አለን። በበዓሉ ላይ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የሐዋሳ ከተማ አስተዳደር ከንቲባ ክቡር አቶ ጥራቱ በየነ፣ የሲዳማ ሀገረ ስብከት ዋና ስራ አስኪያጅ መጋቤ ጥበባት ቀሲስ ሞላልኝ መርጊያ፣ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የገዳሙ አስተዳዳሪ መልአከ ፀሐይ አባ ኪዳነ ማርያም ቆሞስ፣
እንዲሁም የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ምዕመናንና ምዕመናት ከሀገር ውስጥና ከውጭ ሀገር ተገኝተዋል። በዕለቱ የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ ከብፁዓን አባቶች ጀምሮ ከሀገር ውስጥና ከሀገር ውጭ ለተገኙ ምዕመናን የእንኳን ደህና መጣችሁ መልእክት አስተላልፈዋል። ኢትዮጵያ የብዝሃነት ምሳሌ ስትሆን ሐዋሳ ደግሞ የአብሮነት ምሳሌ ናት ነው ያሉት ከንቲባው። ሌላው ለሐዋሳ የሐዋሳ ሐይቅና የታቦር ተራራ ልዩ የተፈጥሮ ስጦታ ሲሆኑ ሐዋሳ ገብርኤል ደግሞ ተጨማሪ ስጦታ ነው ብለዋል። ከንቲባው ታኅሳስ 19ና ሐምሌ 19 የሚከበረው የቅዱስ ገብርኤል በዓል ለከተማው እድገት ከፍተኛ አስተዋጽኦ እንደሚያደርግ ገልጸዋል። የገዳሙ አስተዳዳሪ መልአከ ፀሐይ አባ ኪዳነ ማርያም ቆሞስ ስለ ገዳሙ አጠቃላይ እንቅስቃሴ በክብረ በዓሉ ለተገኙ ምዕመናን ገለጻ አድርገዋል። አያይዘውም የሲዳማ ሀገረ ስብከት ዋና ስራ አስኪያጅ መጋቤ ጥበባት ቀሲስ ሞላልኝ መርጊያ ብፁዕ አቡነ ዮሴፍ በዓሉ በዚህ ልክ እንዲከበር ባሉበት ሆነው መከታተላቸው እንዳለ ሆኖ በበዓሉ ብፁዓን አባቶች ባሉበት እንዲከበር ጥሪ አቅርበው ብፁዓን አባቶችም የብፁዕ አቡነ ዮሴፍን ጥሪ አክብረው ከዋዜማው ጀምረው በመካከላችን ተገኝተው እየባረኩን ይገኛሉ ብለዋል። በመሆኑም ብፁዕ አቡነ ዮሴፍ በመንፈስ ከኛ ጋር ናቸው። ዛሬም ባሉበት ሆነው የእንኳን አደረሳችሁ መልእክታቸውን አስተላልፈዋል ብለዋል። ከክልሉ ርዕሰ መስተዳደር ጀምሮ የክልሉና የከተማ መስተዳደሩ ባለስልጣናት ከቤተ ክርስቲያን ጋር ተናበው በመስራት ለጥያቄዎቻችንም አፋጣኝ ምላሽ በመስጠት ለሚያደርጉልን ትብብር አመሰግናለሁ ብለዋል። በመጨረሻም ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ ስለ በዓሉ ትምህርተ ወንጌል እየሰጡ ሲሆን ብፁዕ አቡነ እንጦንስ በጸሎትና በቡራኬ የበዓሉን መፈጸም አብስረዋል። ዓመታዊው የቅዱስ ገብርኤልን በዓል ምክንያት በማድረግ የተጠናቀረው ዜና ቤተ ክርስቲያናችን ቀጥሏል። ታኅሳስ 19 ቀን 2018 ዓ.ም ዓመታዊው የቅዱስ ገብርኤል በዓል በአዲስ አበባ በጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል በታላቅ ድምቀት ተከብሯል። በክብረ በዓሉ ቆሞስ አባ ገብረ እግዚአብሔር ታደለ የለሚኩራ ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ የካቴድራሉ አስተዳዳሪ መልአከ አርያም ኤፍሬም ጥላሁንን ጨምሮ በርካታ ሊቃውንትና ቁጥሩ ከፍተኛ የሆነ ሕዝብ ተገኝቷል። ዝርዝር አለን። በአዲስ አበባ ሀገረ ስብከት በምስራቅ አዲስ አበባ የሚገኘው የጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ግንቦት 19 ቀን 1991 ዓመተ ምህረት የተመሰረተ ካቴድራል ነው። ካቴድራሉ የህንፃ ቤተ ክርስቲያኑን ምርቃት ባጠናቀቀ ማግስት ወደ ልማት ገብቶ ዘርፈ ብዙ መንፈሳዊና ልማታዊ ተግባራት እያከናወነ ይገኛል። በዚሁ ካቴድራል በንጉሥ ናቡከደነጾር ዘመነ መንግሥት እስራኤላውያን በባቢሎናውያን ቀኝ ግዛት ስር በወደቁበት ጊዜ ከአይሁድ ወገን የሆኑ አዛሪያ፣ አናንያና ሚሳኤል የተባሉ 3 ሕፃናት ተማርከው በባርነት በተወሰዱበት ሀገር ለጣዖት አንሰግድም በማለት ወደ እቶን እሳት ሲጣሉ እግዚአብሔር በቅዱስ ገብርኤል ተራዳይነት ከእሳት ያዳነበት በዓል በድምቀት ተከብሯል። ምዕመናን ገና ከዋዜማው ጀምሮ በቅጥረ ቤተ ክርስቲያን በመገኘት በዓሉን አክብረዋል። ታኅሳስ 19 ቀን 2018 ዓ.ም ሥርዓተ ቅዳሴው በመልአከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ የለሚኩራ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅና በካቴድራሉ አስተዳዳሪ መልአከ አርያም ኤፍሬም ጥላሁን እየተመራ ተከናውኗል። በበዓሉ በመቶ ሺህ የሚቆጠር ሕዝበ ክርስቲያን ቤተ ክርስቲያኑን ሞልቶት እግዚአብሔርን ያመሰገነ ሲሆን ታቦታተ ሕጉ ከመንበረ ክብራቸው ወጥተው ሕዝቡን ባርከዋል። በአውደ ምሕረቱ ያሬዳውያን ሊቃውንት በካቴድራሉ ዋና ጸሐፊ በሊቀ መዘምራን በቀለ ሳህለ ማርያም መሪነት ያሬዳዊ ዝማሬ አቅርበዋል። የደብሩ ሰንበት ትምህርት ቤት አባላትም ወረብ አቅርበዋል። በዕለቱ ትምህርተ ወንጌል የተሰጠ ሲሆን የካቴድራሉ አስተዳዳሪ መልአከ አርያም ኤፍሬም ጥላሁን ስለ በዓሉ ትምህርተ ወንጌል ሰጥተዋል። ወደ እሳት እንኳን ብንጣል ከእሳት የሚያወጣን አምላክ አለን። የሚታመኑበት አምላክ ከእሳት ያወጣል። አምላክ አለን እንጂ መልአክ አለን አላሉም። ልዩነቱ እዚህ ላይ ነው። ቤተ ክርስቲያን ጠንቅቃ ነው የምታስተምረው። ሊቃውንቱ ጠንቅቀው ነው የሚያስተምሩት። ከእሳት የሚያወጣ እግዚአብሔር መልአኩን ልኮ ቅዱስ ገብርኤል ሰልስቱ ደቂቅን አናንያና አዛሪያን እንዳዳነ እኛንም
በእያንዳንዳችን ያለንን መከራ አድኖን ለዛሬ ዓመት በሰላም ያድርሳችሁ ያድርሰን። አመስግኑ እግዚአብሔርን። ስለዚህ ከእሳት የሚያወጣ አምላክ አለን። መልአኩን ልኮ እንደሚያድናቸው የሚያመልኩት አምላክ ከእሳት እንደሚያድናቸው በተማመኑትና ባመኑት ልክ እግዚአብሔር አድኗቸው የልብሳቸው እራፊ እንኳን እሳት ሳይነካው ከእሳት ወጥተዋል። እንግዲህ ቅዱስ ገብርኤል ከሦስቱ መካከል አራተኛ ሆኖ በእሳቱ መካከል ሲመላለስ ጣዖት አምላኪው ናቡከደነጾርን ስላየ ይትባረክ እግዚአብሔር አምላከ ሲድራቅ ወሚሳቅ ወአብደናጎም ብሎ አመስግኗልና እንደ ጣዖት አምላኪው ሳይሆን እንደ እምነታችን እግዚአብሔርን እናመስግን። ይታፈሩ ኩሎሙ እለ ይሰግዱ ለግልፎ ወእለ ይትመክሁ በአማልክቲሆሙ። በሚያፍሩበት በሚያዋረዳቸው ጣዖት የሚሰግዱ ያፍራሉ ተብሎ በነቢዩ በዳዊት በመዝሙር 97 ቁጥር 7 ላይ እንደተነገረው ናቡከደነጾር ላቆመው ምስል አንሰግድም፣ ፈጣሪያችን አምላካችን አለ ለሱ ነው የምንሰግደው ብለው የታመኑት አምላክ ሳይፈሩ ታምነዋል። በእምነት ጸንተው ከእሳት ወጥተዋል። እኛንም ብዙ መከራ አለብን። አምላካችን ከእሳት ያውጣን፣ ከክፉ ነገር ይሰውራችሁ፣ በጎውን ነገር ቤታችሁ ይጠብቃችሁ። እግዚአብሔር ከሁላችሁ ጋር አይሁን። የካቴድራሉ አስተዳዳሪ በካቴድራሉ ምዕመናንን ተጠቃሚ የሚያደርጉ ዘርፈ ብዙ የልማት ስራዎች እየተከናወኑ መሆኑን በመግለጽ ምዕመናን ድጋፍ ሊያደርጉ እንደሚገባ ሀሳባቸውን ተናግረዋል። የታወቀው መንፈሳዊ አገልግሎቱን ለመርዳትና የካህናት ሕይወት ለማሻሻል በዚህ በስተምስራቅ በኩል ግራውንድ G+3 ፎቅ እየሰራን ነው። ማህበረ ምዕመናኑ በዚሁ መንፈሳዊ የሥራ አገልግሎት የሚሰራውን ህንፃ ለመርዳት በያላችሁበት ሆናችሁ በቤተ ክርስቲያኑ የባንክ ቁጥር ረድታችሁን ህንፃውን ጨርሰን የተሻለ ስራ እንድንሰራ እንድትረዱን እናሳስባለን። የካቴድራሉ አስተዳዳሪ መልአከ አርያም ኤፍሬም ጥላውን በካቴድራሉ ምዕመናንን ተጠቃሚ የሚያደርጉ ዘርፈ ብዙ የልማት ስራዎች እየተከናወኑ መሆኑን በመግለጽ በምዕመናን ድጋፍ በርካታ የልማት ስራዎች ወደ ትግበራ መቀየራቸውን ተናግረዋል። በክብረ በዓሉ መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ የለሚ ኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ በካቴድራሉ ከፍተኛ የልማት ስራ እየተከናወነ መሆኑን ገልጸው ይህንን ስራ በበላይነት የሚመሩ የቤተ ክርስቲያን አገልጋዮችን ማገዝ እንደሚያስፈልግ ገልጸዋል። የደብሩ ዋና ጸሐፊ ሊቀ መዘምራን በቀለ ሳህለ ማርያም በበኩላቸው በዙሪያው መንፈሳዊ አገልግሎቱን በገቢ ለመደገፍ ከፍተኛ የልማት ስራ እየተከናወነ መሆኑን ገልጸው ምዕመናንም ለነዚህ ስራዎች ድጋፍ እንዲያደርጉ ጠይቀዋል። አንደኛ በስተምስራቅ በኩል ግራውንድ +3 ሁለገብ ህንፃ እየተሰራ ነው ያለው። በፊት ለፊት ደግሞ በስተምዕራብ ግራውንድ +1 ለህዝብ መጠለያ እየተሰራ ነው ያለው። የሰንበት ትምህርት ቤት በፊት ለፊት የሚታየው ግራውንድ +2 አልቋል። ማህበራት የሚጠጡበትም እንደዚሁ አልቆ ለምርቃት እየተዘጋጀ ነው ያለው። በዓሉ በመልአከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ ቡራኬ ተጠናቆ ታቦታተ ሕጉ ወደ መንበራቸው ተመልሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት ከመንፈሳዊ በረከት ባሻገር ማህበራዊ ትስስርን ለመፍጠር ከፍ ያለ ሚና እንዳላቸው ተገለጸ። ይህ የተገለጸው የቅዱስ ገብርኤል ዓመታዊ ክብረ በዓል በአዲስ አበባ በአስኮ ደብረገነት ቅዱስ ገብርኤል ካቴድራል የደብሩ አስተዳዳሪ መልአከ ምሕረት አበበ የሺ ንጉስን ጨምሮ በርካታ ሊቃውንትና ምዕመናን በተገኙበት ሲከበር ነው። ቀሲስ መዝገቡ ጌታቸው ተጨማሪ ሪፖርት አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፍኖት ርትዕት ሕይወት ዘላለማዊት ወንጌልን በመስበክ ለአዳም ልጆች በመጠነ ሰበካዋ ዘርፈ ብዙ አገልግሎትን ትሰጣለች። ቅድስት ቤተ ክርስቲያን በምትፈጽማቸው ምስጢራት ቅዱሳት ሰማያዊ መንግሥትን ለሰው ልጆች ስታሰጥ በየጊዜ የምታስተምራቸው ሕይወት ተኮር ወንጌልም ብዙዎችን ከስነ ልቦና መቃወስ ተስፋ ከመቁረጥ የታደገ ነው።
እንዲሁም ወቅቱን ጠብቃ የምታከብራቸው በዓላት ከመንፈሳዊ በረከት ባሻገር የሕዝበ ክርስቲያኑን ማኅበራዊ ግንኙነት አንድነት ያጠናከረ መሆኑን የአስኮ ደብረገነት ቅዱስ ገብርኤል ካቴድራል ዋና ጸሐፊ መጋቤ ምስጢር ፈቃዱ አረጋ ታኅሳስ 19 ቀን 2018 ዓ.ም በቅዱስ ገብርኤል በዓለ ንግሥ ወቅት ዘከሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእንዲህ አይነት መንገድ ሥርዓት አምልኮቷን ስትፈጽምና በዓለ ንግሶቿን ስታከናውን ይሄ በዓለ ንግስ ሁለት ነገር አመላከተኝ። አንዱ መንፈሳዊ በረከት ያሰጣል። በሁለተኛ ከመንፈሳዊ በረከት ባሻገር የአንድነትን የአብሮነትን መስተጋብር ያጸናል። አያችሁ ሁሉ የምንሰባሰበው በዚህ ቤተክርስቲያን አይደለ? ስለዚህ ደስ የሚለው በዓል ሲመጣ መንፈሳዊ በረከቱ ብቻ አይደለም መለያየት የሚጠፋበትና አንድነት የሚሰፍንበትን ነገር ነው የምናየው። ማን ይመስገን? አንድ ያደረገንን አምላክ አመስግኑ። በእውነት እጅግ ደስ ይላል። እንዲሁ ይሄ በዓል በደመቀ መልኩ ታኅሳስ 22 ቀን መጋቤ ሐዲስ ዜናዊ ብስራት አብሳሪ ትስብእት ቅዱስ ገብርኤል የመጀመሪያው ሰባኬ ወንጌል ለማምላክ ለድንግል ማርያም ብስራታዊውን መልእክት ይዞ መጥቶ ያበሰረበት በዓል እዚሁ አስኮ ደብረገነት ቅዱስ ገብርኤል ይከብራል። ታኅሳስ 22 አስኮ እንገናኝ። ለፍቅርና መልካምም ሥራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰባሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። የብፁዕ አቡነ ሕርያቆስ የሃዲያና ስልጤ አዲስ አበባ አህጉረ ስብከት ሊቀ ጳጳስ ልዩ ጸሐፊ መጋቤ ስብሐት አብይ ዘለቀ በአጭር ደቂቃ የዕለቱን በዓል ታሪክ እንዲህ ሲሉ አስተምረዋል። አናንያ፣ አዛርያ፣ ሚሳኤል ጥበብ የመላባቸው እምነት ያላቸው ርኩሰትን የተጸየፉ ወጣቶች ይህን እንድታደርጉ። ጥበብ እንዴት ነው ካሉ አይ ብላ የተባለውን መብላት ነበረበት። መብላት በላ ነበር፣ ነገር ግን አይስማማኝም። ግዴለም ይህንን የሚበላው ላንተ አድርግ። ትከሳለህ ብለህ ከፈራ 10 ቀን ብቻ ፈትነኝ። ይሄ ጥበብ ነው። ከዛ በኋላ አምላካቸው እግዚአብሔር ያደረገላቸውን እናንተ ቅድም በትምህርቱ አይታችኋል። እምነታቸው ደግሞ ያድነናል፣ ባድነን እንኳን ላቆንኮ ምስል አንሰግድም። የእምነት ጽናት በስተመጨረሻ ያሉት ነገር ጣዖትን አናመልክም፣ በራሳችን ላይ ጣዖት አይነግስም። ዛሬ በወጣቱ ላይ ያለው የጣዖት አምልኮ ራስን ከማምለክ ገንዘብን ከማምለክ ማንነትን ከማምለክ ይልቁንም ዘመናዊነትን ከማምለክ ይልቅ እግዚአብሔር ማምለክ ይሻለናል ብላችሁ እናንተ እዚህ መጥታችኋልና ሰለስቱ ደቂቅን የባረከ የቀደሰ ያከበረ እግዚአብሔር ሁላችንንም በበረከት ይምላን፣ በእምነት ያጽናን። እነሱን እንመስል አምላካችን እግዚአብሔር ጥበቡን ይስጠን። ክቡር መልአከ ምሕረት አበበ የሺ ንጉሥ በአስኮ ደብረገነት ቅዱስ ገብርኤል ካቴድራል ተመድበው ከሰበካ ጉባኤ፣ አስተዳደር ጉባኤ፣ ማኅበረ ካህናትና ምዕመናን ጋር በመመካከር በቦታው የነበረውን አለመግባባት አስወግደው የቦታውን ልማት እያፋጠኑ እንዳሉም ተነግረዋል። እንደ እግዚአብሔር ፈቃድ አሁን ላይ ይሄ ካቴድራል በልማት ከፍ እያለ ነው። ክቡር አባታችን መልአከ ምሕረት መምህር ቀሲስ አበበ የሺ ንጉሥ በዚህ መንገድ ይሄ ልማት እንዲቀጥል ከፍተኛ ጥረት ከአስተዳደር ክፍል ሰራተኞቻቸው ጋራ እንደዚሁ ከሰበካ ጉባኤው ጋራ ከራሱ ከልማት ኮሚቴው ጋራ ከማኅበረ ካህናቱ ጋራ ከልዩ ልዩ ክፍል ሰራተኞች የስብከተ ወንጌል የሰንበት ትምህርት ቤቱ የአካባቢው ወጣት እንደዚሁ የአጥቢያው ምዕመናን ጋራ አሰባስበው ምን እንስራ፣ ምን እናድርግ፣ ልጆቼ እንገናኝ፣ እስኪ የተጀመረውን ልማት አንድ ደረጃ እናድርስ በማለት መጀመሪያ ግን በሰው ላይ እናልማ በሚለው ቋንቋ ልማታዊ ሰብ ተሰርቶ በስላሴ ሕንፃ ላይ መለያየት ጠፍቶ ፍቅር አንድነት ሰፍኖ ዛሬ በዚህ መንገድ ይሄ በዓል ከፍ ባለ መንገድ እየከበረ ነው። የካቴድራሉ የልማት ኮሚቴ ሰብሳቢ የ6 ወር የልማት እንቅስቃሴ ዘገባን በዚህ መልኩ በዓሉ ለተገኙ ሁሉ አሰምተዋል። ይሄ ስራ ከተጀመረ 6 ወሩ ነው። አሁን ደግሞ ክቡር አባታችን ከመጡ ክቡር ጸሐፊያችን ከመጡ ጀምሮ ደግሞ የበለጠ ተጠናክሮ ከሰበካ ጉባኤው ጋር ስራው እየሄደ ነው ያለው። በዚች አጭር እንቅስቃሴ ውስጥ እናንተ ያደረጋችሁትን እና የተሰራውን ስራ መግለጽ ግድ ስለሚያደርግ ዕቃ፣ ብሎኬት፣ ብረት፣
ሲሚንቶ፣ አሸዋ ግዢ ፈጽሟል። እርዳታ በማድረግ ግለሰቦች ደግሞ በአይነት ሲሚንቶ፣ አሸዋ፣ ብረት፣ ድንጋይ፣ ኮረት በመለገስ በዚህ ስራ ላይ ውሏል ማለት ነው። አሁን ቀጣይ ስራዎች ደግሞ በጣም አስፈላጊና አንገብጋቢ የህዝቡ ጥያቄ የሆኑ በ2019 ዓ.ም መዋለ ህፃናቱ ስራ እንዲጀምር እናደርጋለን። አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርት ቤት፣ ኮሌጅና የሕክምና ማዕከል እነዚህ ዘመናዊ የትምህርት መስጫ ሲሆኑ የአብነት ትምህርት ቤት ደግሞ በአንዱ ክንፍ G+2 የሚገነባ ይሆናል ማለት ነው። በሚቀጥለው ጊዜ የጋርመንት ማምረቻ፣ የህትመት ማምረቻ እንደዚሁም ደግሞ ለምግባረ ሰናይና ለህዝቡ አገልግሎት የሚሆን የዳቦ ማምረቻ የሚገነባ ስለሆነ በዚህ መሰረት እናንተ እንድትራዱን እጠይቃለሁኝ በልማት ኮሚቴው ስም። እኛ ደግሞ የልማት ኮሚቴው ደግሞ ምንም አይነት የዩቲዩብም የፌስቡክም የኢንስታግራም የቴሌግራም የቲክቶክ ምንም አይነት ፕላትፎርም የለንም። የኛ ፕላትፎርም ቤተክርስቲያኗና ቤተክርስቲያኗ ብቻ ነች። 10,000 29 27 16 19 በአራቱም አቅጣጫ የተለጠፈ ነው። በአካውንቱ በዚህ ብታስገቡ ይደርሰናል። በአይነት ብታመጡም ይደርሰናል። በመጨረሻም የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል አስተዳዳሪ ክቡር መልአከ ምሕረት አበበ ንጉሥ ለበዓሉና ልማቱ መሳካት አስተዋጽኦ ላደረጉ ሁሉ ልባዊ ምስጋናቸውን አቅርበዋል። ይህ በዓል በሰላም እንዲከበር ሳይተኙ ሳያንቀላፉ በስብሰባም በማንኛውም እዚህ ላደረሱ የሰበካ ጉባኤ አባላት እንደዚሁም ለአስተዳደር ሰራተኞች ከኔ ጀምሮ ዋና ጸሐፊው ቀጥላ በተዋረድ ሳይተኙ ሳይደክሙ ሳያንቀላፉ በዓሉ በሰከነና በአማረ ሁኔታ በደመቀ እንዲከበር ስለተጉ ልጆቼ፣ በመቀጠል ልማት ኮሚቴውም ለዚሁ ጉዳይ ሳይተኛ ሳያንቀላፋ ትኬቱን እያሳተመ በዛሬው ዕለት ገንዘብ አግኝቶ ልማቱን ለማስቀጠል እነሱም 24 ሰዓት ነው ሳያንቀላፉ የደከሙት። የጉለሌ ክፍለ ከተማ ወረዳ 5 ስራ አስፈጻሚ አስተዳደር፣ እንደገና የጉለሌ ክፍለ ከተማ ፖሊስ መምሪያ፣ የጉለሌ ክፍለ ከተማ ፖሊስ መምሪያ፣ አስኮ ማዘዣ ጣቢያ በሁሉ ነገር ከጎናችን ሆነው ሰላምና ጸጥታ ቢሮ እንደዚሁም ልዩ ልዩ የጸጥታ አካላት ከጎናችን ምን ቸገራቸው፣ ምን ጎደላቸው፣ ምን እንርዳቸው በማለት በአጠቃላይ የፖሊስ አባላት ከጎናችን ለ3 ቀን ለ4 ቀን አልተለዩንምና ሁሉንም በአንድነት አመስግኑልን። በተያያዘ የቅዱስ ገብርኤል ዓመታዊ ክብረ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የደብሩ አስተዳዳሪ መልአከ ገነት መምህር መዝገቡ ላቀውን ጨምሮ በርካታ ሊቃውንትና ምዕመናን በተገኙበት ተከብሯል። ሙሉቀን ሐሰን ተጨማሪ መረጃ አላት። ታኅሳስ 19 ቀን የሚከበረው የቅዱስ ገብርኤል ዓመታዊ ክብረ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን በታላቅ ሃይማኖታዊ ድምቀት ተከበረ። በክብረ በዓሉ ላይ የደብሩ አስተዳዳሪ መልአከ ገነት መምህር መዝገቡ ላቀው፣ ሊቀ መምራን ጽጌ ከበረ፣ የአዲስ አበባ ሀገረ ስብከት የማህበራት ማደራጃ መምሪያ ክፍል ኃላፊ መምህር እዝራ መሰረት፣ የንፋስ ስልክ ላፍቶ ክፍለ ከተማ ቁጥጥር መምሪያ ኃላፊ፣ የገዳማትና የአድባራት አስተዳዳሪዎች፣ ሰባኪያነ ወንጌል፣ ዘማሪያንና በርካታ ምዕመናን በተገኙበት በታላቅ ድምቀት ተከብሯል። ናቡከደነጾር 3ቱ ሕፃናት ለጣዖት አንሰግድም በማለታቸው ወደሚነደው እሳት እንዲጣሉ ያደረገበትና ቅዱስ ገብርኤል ከሰማይ ወርዶ የእሳት ነበልባሉን ወደ ቀዝቃዛው ኃይል የለወጠበት፣ ሕፃናቱን ያዳነበት ታላቅ የበረከት ቀን ነው። ታዲያ ይህ ዕለት የእግዚአብሔር ረዳትነትና የቅዱስ ገብርኤል ተራዳይነት ለዓለም የተገለጠበት በመሆኑ ቅድስት ቤተ ክርስቲያን በተለያዩ ሃይማኖታዊ ስነ ስርዓት አስባው ትውላለች። በክብረ በዓሉ ላይ ዕለቱን አስመልክተው ትምህርተ ወንጌል የሰጡት መምህር ዘላለም ወንድሙ በእሳት ውስጥ ባለፍክ ጊዜ አትቃጠልም በሚል ርዕስ ቃለ ወንጌል ሰጥተዋል። ናቡከደነጾር በባቢሎን በዱራ ሜዳ ላይ ቁመቱ 60 ክንድ የሆነ ወርዱ 6 ክንድ የሆነ የወርቅ ምስል አቆመ። ስለዚህ ሁሉም ለዚህ ለወርቅ ምስል እንዲሰግዱ አዋጅ አሳወጀ። በዚያ ዘመን የነበሩ አዛዦቹ፣ አዛውንቶቹ
ባለስልጣናቱ ልዩነት የለም። ሁሉም ወደዚህ ጣዖት ምርቃ ተጠሩ ይላል። አሕዛብ ጣዖት አቁመው መርቁልን ይላሉ። የአሕዛብ ጠባይ ነው። የደብሩ አስተዳዳሪ መላከ ገነት መምህር መዝገቡ ላቀው በክብረ በዓሉ ላይ ባስተላለፉት መልእክት ይህንን ታላቅ ሃይማኖታዊ በዓል በሰላም እንዲጠናቀቅ ከአካባቢው ወጣቶች ጀምሮ እስከ ጸጥታ አካላት ላደረጉት መልካም ትብብር ደብሩ ምስጋና ያቀርባል ብለዋል። እንዲሁ የደብራችን የሰበካ ጉባኤ አባላትና የህንፃ ኮሚቴ አባላት የደብራችን የአንቀጸ ብፁዓን የሰንበት ትምህርት ቤት ዘማሪያን ወጣቶች እንዲሁ የአካባቢው የደብራችን የደብረ ብስራት ምእመናት ከሩቁም ከቅርቡም ከመላዋ ከመዲናዋ ከአዲስ አበባ ይህንን ታላቅ በዓል ለማክበር የመጣችው ምእመናት የአካባቢያችን ደግሞ በጉልበት ድንኳን ቢተከል ጥምቀት ቢከበር ምንጣፍ እያነጠፋችሁ ይህንን አካባቢውን በማሸብረቅ በዓሉን ለማክበር ሁልጊዜ የምትፋጠኑ የአካባቢ ወጣቶች እንዲሁ ደግሞ የጸጥታ አካላት ሌሊት ቁሩን በመዓልት ሐሩሩን ታግሳችሁ ፀሐይ ሳይበግራችሁ ጨለማው ሳይጋርዳችሁ ብርዱ ሳያስቸግራችሁ የቅዱስ ገብርኤል በዓል በመጣ ቁጥር ከኛ ከካህናቱ እንዲሁም ከምእመናኑ ከሊቃውንቱ በላይ አስባችሁበት ህዝቡ በሰላም እንዲገባ በዓሉ በሰላም እንዲከበር በእውነት በጸጥታ ያገለገላችሁን የትራፊክ መስተንግዶ የሰራችሁ ሁሉ እግዚአብሔር አምላካችን ይህንን በዓል ለዚህ ሰዓት ለዚህ ጊዜ አድርሶ ታላቁ ርህሩሁ የዋሁ ደጉ ፈጥኖ ደራሹ ለሚያምነው ፈጥኖ እንደ አይነ ጥቅሻ መጥቶ የሚረዳ የታላቁን በእግዚአብሔር ፊት የሚቆመውን የቅዱስ ገብርኤልን በዓል ለማክበር የመጣችሁ የተሳተፋችሁ ሁሉ ቅዱስ ገብርኤል ይክበር፣ ደስ ይበላችሁ፣ አመስግኑት። ሊቀ መምራን ጽጌ ከበረ የአዲስ አበባ ሀገረ ስብከት የማህበራት ማደራጃ መምሪያ ክፍል ኃላፊ በክብረ በዓሉ ላይ ባስተላለፉት መልእክት ለሀገራችን ሰላም ለሕዝባችን አንድነት ያድልልን ዘንድ ሁላችንም በትጋት ወደ አምላካችን ልንጸልይ ይገባል ብለዋል። የብፁዕ አባታችንም ተወካይ የሀገረ ስብከቱ ተወካይ እንደመሆኔ ብቻ መተንፈስ ስላለብኝ ነው እንጂ መቆምም አልነበረብኝም። ስለዚህ ልዑል እግዚአብሔር ዛሬ ላይ ያደረሰን አምላካችን ሁላችንንም እንዳለን ጠብቆ ለዛሬ ዓመት በሰላም ያድርሰን ያድርሳችሁ። ሀገራችን ኢትዮጵያን በቸርነቱ ይጠብቅልን። ለሕዝቦቿም ሰላምን፣ ፍቅርን፣ አንድነትንና ስምምነትን ይስጥልን። የተቸገሩትን በቸርነቱ ይጎብኝልን። ለታመሙት ሁሉ ምሕረትን ይስጥልን። አሁንም ከዓመታዊው የቅዱስ ገብርኤል ዜና አልወጣንም። ቅዱስ ገብርኤል ከእቶን እሳት ያወጣቸውን አናንያ፣ አዛርያና ሚሳኤልን በእምነት በሕይወት ልንመስላቸው እንደሚገባ ተመላከተ። በዓሉ በኮተቤ ዳግማዊ ቁልቢ ቅዱስ ገብርኤል ቤተክርስቲያን መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ መጋቢ ሐዲስ ላይከ ማርያም ተስፋዬ የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና ሆተ ሰማይ ቅድስት ማርያም ካቴድራል ዋና አስተዳዳሪን ጨምሮ በርካታ ምዕመናን ባሉበት ተከብሯል። ያረካል አድማሱ በስፍራው ተገኝቶ ተከታዩን ዘገባ አሰናድቷል። የሊቀ መልአኩ የቅዱስ ገብርኤል ዓመታዊ የንግስ በዓል በኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ካቴድራል በድምቀት ተከብሯል። በበዓሉ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ መልአከ ምሕረት ዘካርያስ አዲስ የየካ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅ፣
መጋቢ ሐዲስ ለአከ ማርያም ተስፋዬ የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና ሆህተ ሰማይ ቅድስት ማርያም ካቴድራል ዋና አስተዳዳሪ፣ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶችና ምእመናን ተገኝተዋል። የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የንግስ በዓሉን በሚመለከት በሰጡት ትምህርት የአናንያን የአዛርያንና የሚሳኤልን ታሪካቸውን ከመተረክ ተሻግረን በእምነትና በሕይወታችን እነሱን መምሰል ይገባናል ብለዋል። አባቶቻችን በደማቸው የመሰረቷት ሰማዕታቱ እየሞቱ እየታረዱ እንደ ሽንኩርት እየተቀረደዱ ያቆዩዋትን ያስፋፏትን ተዋህዶ እንዲሁ አይደለም የቆየችው፣ እንዲሁ አይደለም እኛ ላይ የደረሰችው። አያችሁ፣ ለካ ዋጋ የተከፈለበት እምነት ላይ ነው የቆምነው። እንዳናላግጥ፣ እንዳናሾፍ፣ ልብስ ብቻ እንዳንሆን ወገኖቼ፣ ዋጋ የተከፈለላት ተዋህዶ ዋጋ እንድትከፍሉላት ትፈልጋለች። ከእያንዳንዳችን ዋጋ ትፈልጋለች። በሌላ መልኩ በስብከት አይደለም፣ በረጅም ስብከት አይደለም፣ በዝምታ የምትስፋፋ በጾም በጸሎት የምትስፋፋ የምትጸፋ የምትጸና እምነት ላይ ነው ያለነው። አባቶቻችን ያስረከቡን እንዲህ አይነቶቹን ነው። ዛሬ ያለነው፣ ዛሬ የመጣነው፣ ዛሬ የቆምነው የአናንያ የአዛርያ የሚሳኤል ወኪሎች፣ አናንያ አዛርያ ሚሳኤልን የምትወክሉ ወጣቶች፣ ግብራችን ጾም ጸሎት ነው። ግብራችን ታማኝነት ነው። ግብራችን ወደ ላይ ፈጣሪን ማምለክ ነው፣ ማክበር ነው፣ መግለጥ ነው። ወደ ጎን ከብሔር ብሔረሰቦች ጋር በፍቅር መኖር ነው ያለ ልዩነት። ያኔ ከሚነደው እሳት መትረፍ፣ መዳን፣ መሻገር አይደለም። የአፍሪካን እሳት የማጥፋት እድሉ እጃችን ላይ ነው ያለ። በተመሳሳይ ከበዓሉ የእምነት ጽናትን በጉብዝናችን ወራት አምላካችን እግዚአብሔርን ዘወትር ማሰብና ማምለክን ልንማር እንደሚገባም በመርሃ ግብሩ ላይ በተሰጡ ትምህርቶች በተደጋጋሚ ተገልጿል። ኢትዮጵያ እያላችሁ ስሟን ብቻ እየጠራችሁ መኖር የለባችሁም። አናንያ አዛርያ ሚሳኤል ነኝ በሉ። ጨካኞች የሆናችሁ ክፉዎች የሆናችሁ ልጆቻችሁ ላይ ቤተ ክርስቲያናችሁ ላይ ሀገራችሁ ላይ የጨከናችሁ ካላችሁ ከናቡከደነጾር ከኃይለኛው ተማሩ። ኃይለኝነቱ መቻዋጣው ብርክክ አለ። የሚገርመው ነገር የናቡከደነጾር ወታደሮች አናንያ አዛርያ ሚሳኤል ወደ እሳት ሲጣሉ ወደ እሳት የተወረወሩት ሳይሆኑ ወርዋሪዎቹ ይሞቱ ነበረ፣ ይቃጠሉ ነበረ። አያችሁ እግዚአብሔር ሥራ። ሟችን ታግሶ ገዳይን የሚገል ይገርመኛል። ስለዚህ ወገኖቼ ወደ አዲስ ኪዳን ስናመጣው እሳቱ የሲኦል ይላሉ አባቶቻችን፣ የገሃነመ እሳት። አናንያ አዛርያ ሚሳኤል ወደ እሳት የተጣሉት አዳምና የአዳም ዘር 5500 በስቃይ የነበሩ ኦፈራማው ወርዶ እነሱን ማዳናቸው እግዚአብሔር በሥጋ ማርያም መገለጡ ምሳሌ ነው ይላሉ። ኑ የእግዚአብሔር አገልጋዮቹ ኑ ውጡ፣ ከመከራ ኑ ውጡ፣ ወደ ደስታ ኑ ውጡ፣ ወደ አንድነት ኑ ውጡ፣ ወደ ዝማሬ ኑ ውጡ፣ አባቶችን ወደ ማክበር ኑ ውጡ፣ ኢትዮጵያን ወደ ማልማት ኑ ውጡ፣ ከዛም ቀንድ አፍሪካን ብሎም አፍሪካን ወደ ማልማት ኑ ውጡ ይበለን ከችግራችን እግዚአብሔር። ከዚህ ባሻገር በኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና ሆህተ ሰማይ ቅድስት ማርያም ካቴድራል እየተካሄደ ያለውን የራስ አገዝ ልማት በሀገር ውስጥና በባህር ማዶ የሚገኙ ምዕመናን እንዲደግፉ ዋና አስተዳዳሪው መጋቢ ሐዲስ ለአከ ማርያም ተስፋዬ ጥሪ አቀርበዋል። የተጀመሩ ስራዎች አሉ፣ ገና ያልተጀመሩ ስራዎች አሉ። እነዚህን ስራዎች በየአብያተ ክርስቲያናቱ፣ በየገዳማቱ፣ በየአድባራቱ ሲሰሩ ክብረ በዓል በሚሆንበት ጊዜ፣ ወርሃ በዓል በሚሆንበት ጊዜ፣ በሰንበት ጊዜ ሰፊውን ጊዜ ለወንጌል፣ ለትምህርት፣ ለአምልኮ ከመስጠት ይልቅ ለካህናት ደመወዝ፣ ለልዩ ልዩ አገልግሎት ገንዘብ ስጡ የሚለውን ሰፊና የተንዛዛ ሰዓትን የሚወስደውን መመሪያ ወይንም ደግሞ መልእክት እሱን ለማስቀረት ነው። እናንተ በፍቃዳችሁ መስጠት እንድትችሉ በፍቃዳችሁ የሰጣችሁት ደግሞ እናንተን ራሳችሁንም ስለሚያስባርክ ወደዚያ ለመሄድ አሁን የታሰቡ ስራዎችን ሁሉ በአግባቡ መስራት ይጠበቅብናልና
እነዚህ አሁን እንዲሰሩ ከአብነት ትምህርት ቤት ጀምሮ እስከ ዘመናዊ ትምህርት ቤት ራስ አገዝ የሆኑ ህንፃዎች ሁሉ የሚሰሩት ይህ የተጀመረ ከፊት ለፊታችን ያለው የስብከተ ወንጌል አዳራሽና የሰንበት ትምህርት ቤት መገልገያ እንዲሁም ደግሞ ከፊት ለፊታችን የተጀመረው ባለ 2 ወለል ህንፃ እነዚህ ሁሉ የሚጠናቀቁት በቃላት ሳይሆን እኔና እናንተ ቁርጠኛ ሆነን ስናግዝ ነው። እናንተ ገንዘባችሁ ላይ ስትወስኑ፣ እኛ ደግሞ እዚህ ደግሞ ኃላፊነት የተቀበልነው ሰዎች የተሰጠንን ገንዘብ ባደራና በታማኝነት ስራው ላይ ስናውል ወደ ፈለግነው ግብ እንደርሳለን። ደግሞ አምላካችን ያደርሰናል። የንግስ በዓሉ የተከበረበት የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ካቴድራል ግማሽ ክፍለ ዘመን ያስቆጠረ ታሪካዊ ቅዱስ ስፍራ ነው። በመጨረሻም የቅዱስ ገብርኤል ዓመታዊ ክብረ በዓል በለቡ ምስራቀ ፀሐይ ቅዱስ ገብርኤል ቤተክርስቲያን በታላቅ ድምቀት ተከብሯል። በክብረ በዓሉ የደብሩ ዋና አስተዳዳሪ መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋ እንዲሁም የአዲስ አበባ ገዳማትና አድባራት አስተዳዳሪዎች፣ አባቶች፣ ካህናትና በርካታ ምዕመናን ተገኝተዋል። መልአከ አሚን መስፍን ገብረ ጻዲቅ በስፍራው ተገኝቶ ተከታዩን ዘገባ አሰናድቷል። መልአኩ ቅዱስ ገብርኤል ሶስቱን ሕፃናት ሲድራቅ ሚሳቅና አብድናጎ ከሚነደው የእቶን እሳት ያዳነበት ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ከሚከበሩ በዓላት አንዱ የሆነው በአዲስ አበባ ሀገረ ስብከት በለቡ ምስራቀ ፀሐይ ቅዱስ ገብርኤል ቤተክርስቲያን በደማቅና መንፈሳዊ ስነ ስርዓት ተከብረዋል። በክብረ በዓሉ ላይ የደብሩ ዋና አስተዳዳሪ መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋው፣ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ አባቶች፣ ካህናት፣ በርካታ ምዕመናንና ምዕመናት ተገኝተዋል። በዕለቱም የደብሩ ካህናትና ሰንበት ትምህርት ቤት ዘማሪያን ያሬዳዊ ዜማ አቅርበዋል። ዕለቱን አስመልክቶ ትምህርተ ወንጌል የሰጡት መጋቤ ሐዲስ መምህር ሮዳስ ታደሰ ዶክተር ከቅዱሳን መላእክት አንዱ ቅዱስ ገብርኤል በኪሩቤል ላይ የተሾመ ነው በሚል ርዕስ አስተምረዋል። ከቅዱሳን መላእክት በሉ አንዱ ቅዱስ ገብርኤል በኪሩቤል ላይ የተሾመ ነው። ይህን ኃይለ ቃል የተናገረው የአዳም 7ኛ ትውልድ የሆነው ሄኖክ ነው። ሄኖክ ሞትን ሳያይ የተሰወረ ነው። መልአኩ እየመራው ፈለከ ፈለካትን፣ አየራ አየራትን፣ ሙፃ ነፋሳትን፣ የፀሐይን፣ የጨረቃን፣ የከዋክብትን፣ የመባረቅትን፣ የነጎድጓድን ምስጢር የተመለከተ ሲሆን ካያቸው ታላላቅ ምስጢራት መካከል ስለ ቅዱሳን መላእክት ነው። በተለይ በምዕራፍ 6 ላይ መጀመሪያ ኡራኤልን፣ ቀጥሎ ሩፋኤልን፣ ቀጥሎ ሚካኤልን እያነሳ ሄዶ ቁጥር 7 ላይ ከቅዱሳን መላእክት አንዱ ቅዱስ ገብርኤል በኪሩቤል ላይ የተሾመ ነው ይላል። በማን ላይ የተሾመ ነው? በዛሬው ዕለት በዓሉን የምናከብረው ገናናው መልአክ ቅዱስ ገብርኤል ጸወርተ መንበር በሆኑት በኪሩቤል ላይ የተሾመ ታላቅና የከበረ መልአክ ነው። አመስግኑት። በእውነት መጋቤ ሐዲስ ዶክተር ሮዳስ በዛሬ ዕለት የምናከብረው በዓል ናቡከደነጾር የተባለ ንጉሥ ላቆመው ጣዖት አንሰግድም በማለታቸው ወደ እቶን እሳት ቢጥላቸውም መልአኩ ቅዱስ ገብርኤል ከእቶን እሳት 3 ደቂቅ ወይም 3ቱን ሕፃናትን አናንያ፣ አዛርያና ሚሳኤልን ያዳነበት ዕለት እንደሆነ ገልጸዋል። ኢትዮጵያ እንደ 3 ደቂቅ እምነቷን ጠብቃ የኖረች በዕለታቷ በወራቷ በስርዓተ አምልኳ ሁሉ መድህን ክርስቶስን ብርሃን ክርስቶስን የሰበከች ስትሆን አሁን ዓለሙ የዱራ ሜዳ ሆኖ ባቢል ሆኖ ጣዖታትን ደርድሮ ያመልካል። ነገር ግን ፈተናው ቢበዛብን እሳቱ ቢበዛብንም ቅሉ 3 ደቂቅን ሆነን ስለተገኘን ነውና ቅዱስ ገብርኤል አሁንም ከነደደው እሳት እንዲጠብቀን የዚህ ተራዳይ መልአክ ረድኤት በረከት ይደርብን። የደብሩ ዋና አስተዳዳሪ መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋው በበኩላቸው ለበዓሉ የእንኳን አደረሳችሁ መልእክት አስተላልፈዋል። ሰባኪያነ ወንጌል፣ መምህራነ ወንጌል፣ የሰንበት ትምህርት ቤት ወጣቶች በአጠቃላይ እንኳን ለ2018 ለቅዱስ ገብርኤል ዓመታዊ በዓል ሁላችንንም አደረሰን። እንኳን አደረሳችሁ። ዛሬ በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበረው የቅዱስ ገብርኤል በዓል ሰላም በመኖሩ ነውና አሁንም የሀገራችንን ሰላም ያጽናልን በማለት አባታዊ መልእክታቸውን አስተላልፈዋል። ዛሬ በመላው ኢትዮጵያ ኦርቶዶክስና በዓለም ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ በከፍተኛ ድምቀት ይህ በዓል ይከበራል። አናንያን፣ አዛርያን፣
የሁላችንንም ወዳጅ ቅዱስ ገብርኤል ልኮ እንዳዳነ እኔንም እናንተንም ቅዱስ ገብርኤል ልኮ መልአኩን ልኮ ከመጣብን ሁሉ መከራ አምላካችን ያድነን። ሀገራችን ኢትዮጵያን ሰላም ያድርግልን። ሀገር ሰላም ስለሆነ ነው ይህን ያህል ሕዝብ በመላው ኢትዮጵያ የመልአኩ የቅዱስ ገብርኤልን በዓል እያከበረ ያለውና ሰላም ባይሆን ኖሮ እንደዚህ ወጠን ሌላ ዓለም ላይ በድምቀት ማክበር አንችልም ነበርና እግዚአብሔር ኢትዮጵያን ሰላም ያድርግልን። የታመሙ ወገኖቻችንን ታመው የተኙትን ይህን እድል ያጡትን በየሆስፒታሉ ያሉትን የምሕረት እጆቹን ዘርግቶ ይፈውስልን። አዲሱ ህንጻ ቤተክርስቲያኑ እንዲጠናቀቅ ከፍተኛውን አስተዋጽኦ እያደረጉ ያሉትንም አመስግነዋል። የሰንበት ትምህርት ቤቱ፣ ወጣቱ፣ ካህናቱ ሁሉም በፍቅር ነው እዚህ ቦታ ላይ የሚያገለግለው። ስለዚህ ይህንን ቦታ መጨረስ አለብን፣ መረባረብ አለብን። ስታዩት ምናልባት ረዥም ጊዜ ፈጀ ይመስላችኋል። በከፍተኛ ጥራት በጥንቃቄ የተሰራ ምንም አይነት ቡልኬት የሚባል ያልገባ በሸክላ ብቻ በኮንክሪት እየተሰራ ያለ ህንፃ ቤተ መቅደስ ነው። 3800 ካሬ ላይ ያረፈ ነው። እግዚአብሔር አምላካችን አልቆ የብዙ ሰዎች ምኞት፣ ፍላጎት፣ ጸሎት ስለሆነ በቅርብ ቀን ይገባል ብዬ አምናለሁ። ማን ቢረዳን? ማን ቢያግዘን? እግዚአብሔር ቢያግዘን። እግዚአብሔር ይመስገን። እግዚአብሔር እንዲረዳን እግዚአብሔርን ሁላችሁም አመስግኑ። በመጨረሻም በአባቶች ቃለ ምዕዳን እና ቡራኬ ታቦተ ሕጉ ወደ መንበረ ክብሩ ገብቶ የበዓሉ ፍጻሜ ሆነዋል። ታኅሳስ 19 ቀን 2018 ዓመተ ምህረት እነሆ የዓመታዊው የቅዱስ ገብርኤልን በዓል ምክንያት በማድረግ ያሰናዳነው የዜና ቤተክርስቲያን ጥንቅራችን ይህንን ይመስል ነበር። መርሃ ግብሮቻችንን በሳተላይት ቴሌቪዥን በዲኤስቲቪ እና በኢትዮሳት እንዲሁም ደግሞ በዲጂታል ሚዲያ ገጾቻችን በዩቲዩብ፣ ፌስቡክ፣ ቴሌግራም፣ ኢንስታግራም፣ ቲክቶክ እና በሌሎችም የማህበራዊ ግንኙነት መድረኮች ልታገኙን ትችላላችሁ። #ኢኦቲሲቲቪ እያላችሁ የቤተ ክርስቲያናችሁን ማህበራዊ ሚዲያዎች ላይክ፣ ሰብስክራይብ እና ሼር እንድታደርጉ በዚሁ አጋጣሚ እንጋብዛለን። ዜና ቤተ ክርስቲያናችን በዚሁ አበቃ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ። ሰላም።